በሚያወራበት ሰዓት ላይ ዓይንሽን ተክለሽው የፍቅር ቦምቡን አጥምጂ። ምን እንደሚያወራ በደንብ ተከታታይ። ምን እያለ እንደሆነ ምን ለማለት ፈልጎ እንደሆነ ተከታታዩ። ነገር ግን ዓይኖችሽ ካይኑ እንዳይነቀሉ በደንብ ይው። በዓይንሽ የፍቅር ቋንቋ ግለጭለት። ሰውነቱ ፍስስ እስከሚል ድረስ በዓይንሽ ተመልከቹ። ቅንድቦችሽ ወደ ላይ እያሉ ወደ ታች እያሉ የፍቅር ቋንቋዎችን ይግለጹ። ልትለያዩ እንኳን ሳትደርሱ ነገ እንገናኝም እንዴ ቢልሽ እንኳን እንገናኛለን እንዳትዩ በፍጥነት እንዳመልሽለት። እስቲ ቆይ አስቤ ደውልልሃለሁ፣ ፕሮግራም ያለኝ ይመስለኛል፣ ፕሮግራም ከሌለኝ እንገናኛለን ምናምን እያልሽ ራስሽን ወደ ላይ ስቀይ እንጂ ሁሌም እንዲያገኝሽ አታድርጊ። አካላዊ መወደድ በጣም ያሳስባችኋል። ፍቅረኛሽ ወይም ባልሽ ሁልጊዜ ቆንጆ እንደሆነ እንደምትወጂው፣ ምኑን እንደምትወጂለት መንገር አለብሽ። ብቻ በቃል ወይም ደግሞ በአካላዊ ነገር ልገልጭለት ይገባል። እናንተ ሴቶች ሁልጊዜ ስለ ራሳችሁ አለባበስ፣ ስለ ሁኔታችሁ፣ ስለ ጸጉራችሁ አስተያየት እንዲሰጧችሁ እንደምትፈልጉ ሁሉ ወንዶች የምር እንደ መጀመሪያው ትወደኛለች፣ ቁንጅናዬ ወይም ሰውነቴ አልተበላሸም፣ ፍቅሩ አልቀነሰም፣ ሌላ ሰው እያየች ይሆን የሚል ነገር ያሳስባቸዋል። ስለዚህ የምትወጂለትን ነገር ሁልጊዜ ንገሪው። ባልሽ ወይም ፍቅረኛሽ በጣም ደስተኛ፣ ጠንካራ አፍቃሪ እንዲሆንልሽ ሁልጊዜ የምትወጂለትን ነገር ስትነግሪው ነው። ብዙ ጊዜ እሱ ብቻ ከሆነ ናፍቀሽኛል እንገናኝ የሚልሽ። ፍቅር እንደቀነሽና እንደ በፊቱ እንደማትወጁ ሊሰማው ይችላል። ሲናፍቅሽ ሽንፈት አይደለም፣ ናፍቀኸኛል እንገናኝ በይው። መወደድ ይሰማዋል። በፍቅረኛቸው ወይም በትዳር አጋራቸው ሕይወት ቅድሚያ መሆን ይፈልጋሉ። ነገሮችን ቀድመሽ ስታማክሪው፣ ከመወሰንሽ በፊት ከሱ ጋር ስታወሪ፣ ጓደኞችሽ ከቤተሰቦችሽ ሳታወሪ እሱ እንዲሰማ ምትፈልጊ ከሆነ በጣም ደስተኛ ታደርጊዋለሽ። ወንዶች ቲም መሆን ይፈልጋሉ። ስለ ሥራው ሊያማክርሽ ይችላል። ስለ ጓደኞቹ ሊያወራሽ ይፈልጋል። ስለሚወስናቸው ውሳኔዎች እንድትነግሪው፣ እንድታማክሪው፣ ሐሳብ እንድትሰጪው ይፈልጋል። በተለይ ደግሞ አብራችሁ ሆናችሁ እያንዳንዱ የሚያደርገውን ነገር፣ የሚያሳካውን ስኬት፣ እያንዳንዱን ነገር ማወቅ፣ መስማት፣ መጠየቅ ይፈልጋል። ወንዶች ቲም መሆን ይፈልጋሉ። ስለ ሥራው ሊያማክርሽ ይችላል። ስለ ጓደኞቹ ሊያወራሽ ይፈልጋል። ስለሚወስናቸው ውሳኔዎች እንድትነግሪው፣ እንድታማክሪው፣ ሐሳብ እንድትሰጪው ይፈልጋል። በተለይ ደግሞ አብረው ሲሰሩ፣ አብረው ነገሮችን የሚያደርጉ የሚያስኬዱ ፍቅረኛሞች በጣም መተሳሰራቸው ይጨምራል። ምክንያቱም ቲም መሆን ከሴቶች ይልቅ ለወንዶች በጣም ትልቅ ዋጋ አለው። በየራሳችሁ ሥራ ላይ ስለ ወደፊቱ ስለምታቅዱት ነገር፣ ስለ ሕይወታችሁ አብራችሁ እንድታወሩና ፕላን ስታደርጉ በጣም ጠንካራ አፍቃሪ፣ ጠንካራ ባል እንዲሆን ታደርጊዋለሽ። ሁሉም ነገር አንቺ ብቻሽን እንድታደርጊው፣ እሱ ብቻውን እንዲያደርግ አትፍቀጂ። ሌላው የወንዶች የፍቅር ቋንቋ አክብሮት እንደሆነ ስንቶቻችሁ ናችሁ የምታውቁት? ወንዶች ከምታፈቅሯቸው ይልቅ ስታከብሯቸው ነው ሰላም የሚሰማቸው። ሴቶች ይህንን ካለማወቅ አፈቅሯለሁ በየቀኑ እንድነግረው ነው እንደሚፈልገው። ሴቶች ማፍቀራቸውን በአንድ ቃል ሊገልጹ ይችላሉ። ወንዶች ግን አክብሮታቸውን፣ ተግባቢነታቸውን ማየት ይፈልጋሉ። አክብሮት ደግሞ የሚገለጽበት ብዙ መንገድ አለ አይደል? ልሰሚው ይገባል። ካልሰማሽው እንዳከበርሽው አይሰማውም። ስለዚህ አያዋራሽም፣ አይቀርብሽም። ከሌሎች ሰዎች ጋር ቢቀርብ ይመርጣል። ምንም ነገር ሲያዋራሽ ትንሽም ይሁን ትልቅ ቦታ ሰጥተሽ የማሰሚው ከሆነ እንደምትወጂው አይሰማውም፣ ወይም እንደምታከብሪው አይሰማውም። ትንቀኛለች ብሎ ያስባል፣ ወይም ዝቅ አድርጋ ታየኛለች፣ የኔ ንግግር ቦታ አትሰጠውም ብሎ ስለሚያምን ይርቀሻል። በነገራችን ላይ ትሰሚዋለሽ፣ ግን እንደምትሰሚው አይታወቀውም። ነገሮችን ሊያናግርሽ ሊያማክርሽ ሲመጣ ሲፈልግ ስራሽን ትውት አድርገሽ የምታወሪውን ስልክ ዘግተሽ
የምታዩን ቴሌቪዥን ዘግተሽ ቁጭ ብለሽ ልታዳምጪው ይገባል። ወንዶች የምክንያትና የውጤት ሰዎች ናቸው። የሆነ ነገር አማክረውሽ የሆነ ነገር ካንቺ መስማት ይፈልጋሉ። እንዲሁም ስሜታቸውን ለመግለጽ ብቻ ብለው አያወሩም። የሚያዋሩሽ የሆነ ነገር ሲፈልጉ ነው። ሴቶች በንግግር ወይም በግጭት ሆናችሁ የልብ ምታችሁ ባለበት ወይም በተመሳሳይ ሌቭል ይቀጥላል። ወንዶች ደግሞ ከናንተ በፍጹም የተለየነን። ልክ በግጭት ውስጥ ወይም ባለመግባባት ውስጥ እያወራን ስንቆይ የልብ ምታችን በፍጥነት ይጨምራል። ለዛ ነው ቶሎ የምንሰነዝረው። ስለዚህ ከንቀት ወይም ከመጥፎ ባህሪ ሊገለጽ አይገባውም። ስለዚህ ስታወሪው ረጋ ብለሽ ነገሮችን ለመፍታት በሚመች መንገድ እንጂ ዝም ብለሽ የውስጥሽን ለማውራት ብቻ ጮክ ብለሽ ወይም አላግባብ የሆነ ንግግሮችን ስትናገሪ ስትሰነዝሪ የምትፈቱት ነገር ሳይሆን ሌላ የምትፈጥሩት ችግሮችን ነው የሚበዙት። ራስሽን ማሳደግ ትለምጃለሽ። ምክንያቱም ራስሽን በእውቀት ስታሳድጊ ከመላቢስነት ነፃ ትወጫለሽ። መላቢስ ሲሆኑ ሴቶች ምን እንደሚያደርጉ ታውቂያለሽ? ቤታቸው ቁጭ ብለው ቴሌቪዥን እያዩ ረጅም ሰዓት ተቀምጠው ከዛ ቀኑ ይደብራቸዋል። የሚገርም እኮ ነው። አሁን ብቻዬን ላመሽ ነው የሆነ ሰው ጋር ይደውላሉ ወይም ይደወልላቸዋል። ወዲያውኑ የሚሰሙትን ድምፅ ከሰሙ በኋላ ልብሳቸውን ለብሰው ወደ ደጅ ይወጣሉ። የት እንደምትሄድ ምን አይነት ቦታ እንደምታመሽ ከማን ጋር እንደምታድር እንኳን አታውቁ። ምክንያቱም እሷ የፈለገችው ከብቸኝነት ማምለጥ ብቻ ነው። ከፊቷ ያለውን ነገር ምንም አታመዛዝንም። አስተውይ፣ ፍቅረኛ ያላቸው ሴቶች ሁሉ ደስተኛ አይደሉም። ያገቡ የወለዱ ሴቶች ሁሉ የሚፈልጉትን አላገኙም። ስለዚህ ፍቅረኛ መያዝ ወይም ማግባት ብቻ ጎልሽ ከሆነ ታዝኛለሽ። ጎልሽ መሆን ያለበት ለተፈጠርሽበት ሕይወት ሊያሳድግሽ፣ አንቺን ከፍ ሊያደርግሽ የሚችል ወንድ ማግኘት ነው። ፈጣሪ የሰጠሽን ማንነትና ክብር ማወቅ ይሄ ያንቺ ኃላፊነት ነው። ልክ በዚህ ሰዓት ብቻሽን ባለሽበት ሰዓት ፍቅረኛ ሳይኖርሽ፣ ትዳር ሳይኖርሽ አንቺ ብቻ በሆንሽበት ሰዓት ልታስተው የሚገባ ነው። ብዙ ሴቶች ዋጋቸውን ካለማወቃቸው ነው። ፈጣሪ የሰጣቸውን ቦታና ማንነት ባለመረዳታቸው በጣም ከነሱ በታች የሆነ እንደውም ሊኖሩለት የሚገባ ነገር ሁሉ የሚጠፋ ትክክል ያልሆነ ወንድ ላይ ሕይወታቸው ይወድቃል። ከዛ በኋላ ግን ይጸጸታሉ። ምን ነው እሺ ባላልኩት? ምን ሆኜ ነው? ብቻዬን ከመሆን ብዬ እኮ ነው። ምን አይነት ሰው ነው? እንዴት ነው ሕይወቴ የሚቀጥለው? ማግባት አልነበረብኝም፣ መውለድ አልነበረብኝም እያሉ በሕይወታቸው የሚያዝኑ ብዙ ሴቶች አሉ። ውድ ቤተሰቦቻችን ለዛሬ የነበረን ዝግጅት በዚህ አብቅቷል። በቀጣይ የተለያዩ አዝናኝ አስተማሪ ፕሮግራሞች መልሰን እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና በምንሰራቸው ፕሮግራሞች ዙሪያ ያላችሁን ሐሳብና አስተያየት በመጻፍ ቤተሰብ ይሁኑን እንላለን። መልካም ቆይታ።